ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አልበስቲስ ጎንዶ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳች 3000 ላይክ እንድትጎጭን ቦቶቶና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነ ሱፐር ዜና ኢራን የአሜሪካው ፕሬዝዳንትን እገላለሁ ብላለች። ሰውየውም ደግሞ ከገደሉኝ ይሄው ነው ኑዛዜ ብሎ ኑዛዜውን ተናዟል። ግን ኢራን ትራምፕን ለመግደል ትፈልጋለች። ከሆለገችስ መቼ ነው የምትገድለው የሚለው ጥያቄ መሞለስ አለበት። ኢራን ትራምፕን መግደል አትፈልግም። መቼ ነው መግደል የምትፈልገው? ቀይ መስመሩን ሲያልፍ ነው። ራሽያ ዘለንስኪን መግደል አትፈልግም። ለምን? እንደ ዘለንስኪ ያለው ቆረቆንዳ መሪ ለመቼም አታገኝም። ሎተሪ ነው ዘለንስኪ ለራሽያ ሎተሪ ነው። እንደዚህ ያለ በደመነፍስ መሪዎች ለጠላት አገሮች ሎተሪዎች ናቸው፣ እድሎች ናቸው። እነዚህን እድሎች በአግባቡ መጠቀም አለበት። ለቻይኖቹ ትራምፕ መመረጡ ትልቅ ደስታ ነው፣ ትልቅ የምስራች ነው፣ ትልቅ ሎተሪ እድል ነው የተገኘው። ከረፋፍ መሪ፣ ዶደም መሪ፣ ማሰብ የማይችል ቆረቆንዳ መሪ ስታገኝ ላንተ ሎተሪ ነው። ለምሳሌ ለኢራን 47 ዓመት ሙሉ በማዕቀብ ስትማቅቅ ለነበረችው ኢራን ትራምፕን የመሰለ መሪ ወደ ስልጣን በመምጣቱ የሚያደርገው ነገር ሁሉ በእውቀት አይደለም፣ በደመነፍስ ነው፣ በመሰለኝና በደሳለኝ ነው የሚመራው። አማካሪ የለውም ሰውየው፣ አማካሪ የለውም። ዝም ብሎ በራሱ ስሜት ይጋልባል። የራሱ ስሜት ራሱን መልሶ ይጠልፈዋል። እንደገና ተጠልፎ እንደገና ለመነሳት ይሞክራል። ውስብስብ ያደርጋል፣ ጉዳዮችን በራሱ ላይ ውስብስብ ያደርጋል። ለምሳሌ እኔውና ስቲቭ ዊትኮፍ እና ጃሬድ ኩሽነር የአሜሪካ ስቴት ዲፓርትመንት ውስጥ ዋና የሚባሉ ሰዎች ናቸው። ሁለቱም በስቴት ዲፓርትመንት ውስጥ ኦፊሻል የሆነ ስልጣን የላቸው። ልብ ብለህ ተመልከት። የአሜሪካ ስቴት ዲፓርትመንት ውስጥ አራጊ ፈጣሪ አማሳይ የሆኑ ግለሰቦች በሚድል ኢስት በመካከለኛው ምስራቅ የሁሉ ቀውስ በባህረ ሰላጤ ሀገሮች የሁሉ ቀውስ ሲፈጠር ኃላፊነት የተሰጠው ለስቲቭ ዊትኮፍና ለጃሬድ ኩሽነር ነው። እነዚህ ሰዎች ባዶ ናቸው። ምንም አይነት ኤክስፔሪንስ የላቸውም። የዲፕሎማሲም የትምህርት ዝግጁነትም የኤክስፔሪንስም የላቸው። ሰውየው ሰዎችን ያስቀመጠው በመሳለኝና በዶሳለኝ ነው። እንደዚህ ያለው ቆረቆንዳ ሲገኝ ያልተጠቀምከው መቼ ነው የምትጠቀመው? አገር እንደምትወድቅ እንደምትፈርስ እንደምትበሰብስ የምታውቀው እንደ ክረምት ጎርፍ አሳስ ገሰሱን ይዞልህ ይመጣል። አሳስ ገሰሱን ይዞልህ ይመጣል እንደ ክረምት ጎርፍ። የክረምት ጎርፍ ጉቶ ይዞ ይመጣል፣ ድንጋይ ይዞ ይመጣል፣ ፌስታል ይዞ ይመጣል። የሽንት ቤት ጣቢ ቅጠሉ ማይዞት ማይመጣ ቆሻሻ ግማግም የለም። የክረምት ጎርፍ እንደዛ ነው። እና አገር ልትወድቅ ስትል ልትወሰብስ ስትል የምታውቀው በምንድን ነው? ዙሪያ በመሪ ዙሪያ የሚገኙ ግለሰቦች አሳስ ገሰሶች ናቸው። እነዚህ አሳስ ገሰሶች ራሳቸውን የሚፎግሩ፣ መንግስትን የሚፎግሩ፣ ህዝብን የሚፎግሩ ኢራንን የሚያክል በዲፕሎማሲ እኮ እንደ ታዋቂ አክተር እንደ ተዋናይ በመላ ዓለም ዝነኞች ናቸው የኢራን ዲፕሎማቶች። እና አባስ አርጋቼ እኮ በመላ ዓለም ዝነኞች ናቸው። ተመልከት። ልክ እንደ አንድ እግር ኳስ ተጫዋች፣ ልክ እንደ አንድ ቦክሰኛ፣ ልክ እንደ አንድ አትሌት፣ ልክ እንደ አንድ የፊልም ተዋናይ በመላ ዓለም ዝነኛ የሆኑት በዲፕሎማሲ ክህሎታቸው ናቸው። የሚናገሯት አንዱ አረፍተ ነገር ቀን ሙሉ የአሜሪካ ፖለቲከኞች ከሚያወሩት የበለጠ ነው። ተፈሪዎች ናቸው፣ ተከባሪዎች ናቸው። ስለዚህ ትራምፕ ለኢራን ሎተሪ ነው። አሁን መግደል ላይ ሊገሉት ይፈልጋል። እሱማ ቻይኖችም ይገሉታል። ለምሳሌ የቻይና ቀይ መስመር የሚባል አለ። ያን ቀይ መስመር ካለፍክ እንኳን አንዱ ግለሰብ አይደለም አጠቃላይ ውድመት ውስጥ ሊገባ ይችላል። ኒኩለር የተዘጋጀው እኮ ለዛ ነው። ስለዚህ ራሽያ ትራምፕ እንዲመረጥ ብዙ ዶክማለች እና በስሱ የያዘችው መሪ ቢኖር ትራምፕ ነው። ስለዚህ ትራምፕ ለራሽያም ለቻይናም ለኢራንም ለሰሜን ኮሪያም ወርቃማ መሪ ነው። ለምን? ደመነፍስ መሪ። አንተ በጠላትነት የምትተያየው አገርን የሚመራ ሰው በመሰለኝና በደሳለኝ የሚመራ እሱም አማካሪዎችም ዶለዘች ከሆነው ይሄ ትልቅ ሎተሪ ነው። ስለዚህ አሁን ትራምፕ ኢራን እድሉ ቢኖራትም አሁን አትከልም። ቀይ መስመሩ ሲያልፍ ለምሳሌ አሁን አሜሪካን በዓለም ዲፕሎማሲ እንድትዋረድ ነው ያደረገው ትራምፕ፣ እንድትዋረድ። ይሄም ምንድነው? በመሰለኝና በደሳለኝ አንዱ አማች ነው። ጃሬድ ኩሽነር የሴት ልጁ ባል ነው። በዘመድ አዝማድ ነው የተቆጠሩት ማለት ነው። ያኛው ደግሞ ስቲቭ ዊትኮፍ ደግሞ ሪል ስቴት ዴቨሎፐር ነው፣ ኖጋዴን እና ጎልፍ ምናምን አብረው ይጫወታል። ረጅም ዓመት ጓደኛው ነበረ። የአራት ልጆች እንዴት ነው ምናምን ጓደኛው እና አንዱ ጭዌ የነበረች ሰላይ በሙሉ በዘመድ አስገብተው ዘመዶችን አስፈጃቸዋል። ሰላይ በዘመድ አይመረጥም። የኔ ጌታ
ዲፕሎማት በዘመድ አይሆንም፣ በእውቀት ነው። በጭንቃ አንዳንዱ ቀበሌ እንደ ዝም ብለህ አንዳንዱ ወረዳ እንደ አንዳንዱ ቦታ ትሰጣለህ እንጂ ስቴት ዲፓርትመንት የሚያክል የአሜሪካን ግዙፍ ስቴት ዲፓርትመንት ለልጄ ባል እነ አባስ አርጋቼ እነ መሐመድ ቋሊባፍ ያሉበትን የኢራን ዲፕሎማሲ እነዚህ ሰዎች ልኮ ስቲቭ ዊትኮፍ ራሻ ተደጋጋሚ 9-10 ጊዜ ሄዷል እና ሲመጣ የሚለው አረ ፑቲን ያራድጌ ልጅ ነው ምርጥዬ ነው ይላል። እንግዲህ የራሽዎችን ውስብስብ ዲፕሎማሲ ምንም ኤክስፔሪየንስም እውቀትም በሌለው አሳስ ገሰስ ለመወጣት ጓደኛውን ሂድ እስቲ ያራድጌ ልጅ ነው አንቺን ነው ማምነሽ እስቲ የሆነ ጭዌ ከፑቲን ጋር ተጫውተሽ ነይ። እንደዚህ አይነት እፍረት፣ እንደዚህ አይነት ቅሌት። ስለዚህ ለምሳሌ እኛና ሱዳን የማይረባ ጸብ ውስጥ ካለ ለምሳሌ እኛና ሱዳን የጦርነት አዝማሚያ ላይ ካለን ሱዳንን የሚመራው ሰው ከረፈፍና ድንባዣም ከሆነ ለእኛ ሎቶሪ ነው። እኛ ከግብፅ ጋር ጸብ ካለን ግብፅን የሚመራት ሰው ስሜታዊ፣ ጉልፍተኛ፣ ደመነፍስና ማሰብ የማይችል ቆረቆንዳ ከሆነ ለእኛ ሎቶሪ ነው። ከያዝከው መሳሪያ፣ ከያዝከው ወታደር፣ ከያዝከው ኢኮኖሚ በላይ የዛን አገር የጠላት አገር መሪ ቡትቷ መሆኑ ትልቅ ሎተሪ ድል ነው እና ራሽያኖቹ በትራምፕ ጊዜ ብዙ እየተጠቀሙ ነው ያሉት። ኢራኖቹ በትራምፕ ብዙ እየተጠቀሙ ነው ያሉት። ለምን በመሳለኝና በደሳለኝ የሚመራ ደመነፍስ መሪ ያልተጠቀምከው ሞጅ ትጠቀማለህ። እመኑኝም አትመኑኝም 100% እርግጠኛ ሆኜ ነው የምነግራቸው። ትራምፕ እያለ ቻይኖቹ ታይዋንን ያስመልሳል። ትራምፕ እያለ ይሄ ድል አይገኝም። ለዚህ ነው ቻይና በ2027 ታይዋን ሙሉ በሙሉ ትጠቀልላለች ተብሎ እየተነገረ ያለው ትራምፕ ሳይወርድ በፊት ነው። እንደዚህ ያለ በመሰለኝ በደሳለኝ የሚመራ ደመነፍስ ሰው መቼም አይገኝም። ቶሎ እድሉን መጠቀም፣ በጊዜ እድሉን መጠቀም። ሁሉም እየተራወጡ ያለው በሰሜን ኮሪያም በቻይናም በራሽያም በኩል ሁሉም እየተራረጡ ነው። ትራምፕ ከስልጣን ሳይወርድ እንዲህ ያለ ደመነፍስ ሰው ባለ ሰዓት ነው እድልህን ስኬትን ቶሎ ቶሎ አድርገህ ጥቅምን ታስጠብቃለህ። በዛ ሾልኮ ትወጣለህ እና አገር ተለፈስፍሳ ተዳክማ በአፍጢሟ ልትተከል ስትል የምታውቀው በሰውየው ብቻ አይደለም። ሰውየው አንዳንዴ ዝም ሊል ይችላል። መሬት ጸጥ ከሁን ደጉም ላይ ይናገሩ ይችላል። ዙሪያ ማን ያለው እና አማካሪ የሚቆጠረው ለመከራከር ነው። ይሄ ልክ አይደለም፣ ይሄ ልክ ነው ብለህ ልትገስጸው ልትመራ እንጂ እንደ ጎደል ማሚቱ እያልክ እንደ ግመል አንገት እየነቆነክ እንደ አፋር ግመል ቀን ሙሉ ልትሰማ አይደለም። አሁን የኢራን መሪዎች ሙግት አለባቸው እርስ በርስ። ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ እንደዚህ የተጨመቀውን ሀሳብ ስታይ ኢራኖቹ ወደ ዲፕሎማሲም ወደ ጦር ሜዳም ወደ ኢኮኖሚም ይዞት የሚመጡት ሀሳብ ስታይ በጣም የተራቀቀ ጥበብ የተሞላበት የሺህ ሰዎች ጥምር ሀሳብ ጥበብ እንደሆነ ታውቀዋለህ። በቃ ሀሳቡ ተጨምቆ የሚመጣው ሀሳብ በጣም ረቂቅ እንደሆነ ታውቀዋለህ። ስለዚህ ከመጋረጃ በስተጀርባ ማን ነው ያለው የሚለውን መረዳት ትችላለህ። ከመጋረጃው ጀርባ ማን ነው ያለው? እኔ ለዚህ ነው ከኢራኖቹ አንዳንድ ወታደራዊ እንቅስቃሴዎች ጀርባ ቻይኖቹ አሉ እንዳልኳቸው። ኢራኖቹ ቀላል ህዝቦች አይደለም። 70% በሁለት እግራቸው ቆመው የሚያደርጉትን በራሳቸው መንገድ የሚያደርጉ ነው። የቀረው 30% ምናልባትም ከበዛ 35% ድረስ የራሽያና የቻይና እጅ አለበት። ለምን? ከፍተኛ ስክነት፣ ከፍተኛ ጥንቃቄ፣ ከፍተኛ ብስለት ያለበት ነው እና ዲፕሎማሲ በመሰለኝ ወደሳለኝ በሀገሬ ልጅ ጄኔራል በሀገር ልጅ አይመረጥም። ጦር ሜዳ ወንድሜ አሁን ጦር ሜዳ ላይ ወንድሜ አንተ ያራዳ ልጅ ወንድሜ የእናቴ ልጅ እዚህ ጋር ተዋጋ አይሰራም። የጌታ ልብ ነው የሚዋጋ። አማራ ስለሆነ ከአማራው እኔ አማራ ባለስልጣን ነኝ እና ሌላ አንድ ወንድሜን አይሆንም። እንደዛ ከአማራ ጀግኖች እንደ ወርቅ ተፈልገው እንደ አልማዝ ተመንጥረው በብዙ ስቃይ ነው የሚገኙት። ዝም ብሎ ሁሉ አማራ ጄኔራል አይሆንም። ሁሉ ኦሮሞ ጄኔራል አይሆንም። ሁሉ ትግራዋይ ጄኔራል አይሆንም። ሁሉ አፋር ጄኔራል አይሆንም። ይሄ ቂልነት ነው እና ብዙ ተደክሞ ነው። በዘመድ ልጅ፣ በሀገር ልጅ፣ በወገን በዘመድ በወንዜ ልጅ አይሰራም። ወታደራዊ ነገር በልብ ነው የሚሰራ። እነሱም ከሚሊዮን አንድ ስለሚገኙ
ፈልገ አግኝተ መርጠ መስመር አስይዘ ነው የምትንቀሳቀሰው። ዲፕሎማሲም እንደዛ ነው። የልጄ ባል የሚስቴ ባል የባሌ ሚስት ምናምን ይባል ነገር አይሰራም። አማቼ አጎቴ ጓደኛ አይሰራም። አሜሪካ ግን አሁን ያለችው እንደዚህ ያለው ውጥንቅጥ ነው። ኮንግረስ እንኳን አይጠይቅም። የአሜሪካ ኮንግረስ እነዚህ ሰዎች ኦፊሻል ስልጣን የላቸውም። ምን ቤት ናቸው ብሎ ለመጠየቅ ያ ሁሉም ፍትፍት በብዛት ስለጎረሰ ገንዘብ ሁሉንም አፋስ ይዟል። እና ይሄ ጉዳይ ትልቅ ምልክት ነው። የአሜሪካ አደገኛ አቅጣጫ እየተጓዞች እንደሆነ ትልቅ ምልክት የሚያለ ይሄን ሀሳብ ነው። ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳቻለሁ። ፒስ